ምናሴ ወጣ? አዎ ወጣ። ምን ሆናችኋል? እማዬ መነጋገር አለብን። የእናንተ ጭቅጭቅ አያልቅምና እኔ ስራ መፍታት አለብን። እኔ አሁን የሆነ ቦታ ልሄድ ስለሆነ ችግራችሁን ተነጋግራችሁ። ስለ ምናሴ አይደለም። ታዲያ ስለማን ነው? ስለ ራሴ ነው ላውራሽ የፈለግኩት። አንቺ ደግሞ ምን ሆንሽ? ተቀመጭና እንነጋገር። ምንድን ነው? ለረጅም ጊዜ ይህን ነገር ደብቄሽ ኖሬያለሁ። አሁን ግን ድክም ብሎኛል። ምንድን ነው የደበቅሽ? አንተ ነህ በጣም እያስቸገረኝ ነው። አንተ ነህ? አዎ አንተ ነህ እያስቸገረኝ ነው። አንተ ነህን ታገኘዋለሽ ማለት ነው? ከረጅም ጊዜ በኋላ ወደ ህይወቴ ተመልሶ መጥቷል። እንዴ እንደሱ ማለት ሳይሆን ስለ ሌላ ልጅ ያልከኝ መስሎኝ ነው። ወንድም ጥላ አሁን ለተኛበት ተወኝ። ይኸውልህ ጋሼ እኛ እኮ እናንተ ምን በመቆረቢያ እድሜያችሁ ከሴት ጋር አየው ተወንድ ጋር አየውሽ እያሉ መነታረክ ነበረባችሁ። እኛ እኮ ጸባችን ሳይገባን ቀርቶ አይደለም። እኔ ስለ እናንተ አያገባኝም። እንዴት እንደዚህ ትላለህ? እኔ ወንድም ሜሉ ደግሞ እህት ናት እኮ አይደለም እንዴ? እናንተ የራሳችሁ ጉዳይ። እኔ የማዝነው ወላጅ እያላቸው እንደሌላቸው ሆኖ የሚኖሩ ልጆች ነው። ጋሼ ይህን ያህል እኛ ምን አድርገን ነው? ቆይ ለመሆኑ እነኚህ ልጆች የት ገባችሁ የት ወጣችሁ ብላችሁ ጠይቃችኋቸው ታውቃላችሁ? እነዚህ ልጆች እኮ አድገዋል። የት ገባችሁ የት ወጣችሁ እያለን እኮ ልንጨቀጭቃቸው አይገባም። አይደለ እንዴ? ባለፈው ያንን ነገር ነገረች፣ አሁን ደግሞ ይህን ነገር ነገረች። እሺ በቃ ተቀመጥና ተረጋግተን ነው። ይቺ ልጅ መጀመጥ ማፈልጋለች ማለት ነው። እኔ እኮ እንድትናደድ አይደለም የነገርኩህ። አድርገኸዋል ወይንስ አላደረግከው የሚለውን ለማወቅ ነው። እስቲ አስበው ሲሆን ምን ልታደርግልኝ ነው ማፍናት? ምናልባት ከእኔ እንድትረቅ አስበህ። ቆይ ለምን? ጽዮን መቼም ለእኔ ያላትን ስሜት ታውቃለህ። እና ከሀና ጋር የጀመርነው ሽምግልና ምናልባት እንዳበጠበጥ ብለህ አፍናት ከሆነ ብዬ አስቤ ነው። ምን ያህል እንደምተማመንብህ አታውቅም። ምን ማለት ነው አባዬ? ይህን ቀላል ችግር መፍታት የማትችል አርጌ የማስብ ይመስልሃል? እኔ እኮ ምናልባት እኮ ነው ያልኩት። መጀመሪያ በአንተ ነው ያዘንኩት። እንዴት አድርገህ በዚህ ተልካሻ ነገር አባትን ትጠረጥራለህ? እኔ እኮ የቤቴን ሀሳብ ተቀብያለሁ። ምናልባት ለእኔ አስብ አድርገው ከሆነ ብዬ። ወይኔ ጭራሽ አንተም። በጣም ይቅርታ አባዬ። አሁን የሆነ ቦታ ደርሼ ልምጣ። እንዴ አሁን ይቅርታ፣ በጣም ትንሽ ዘገየው። ችግር የለውም። ምን ይምጣልሽ? ምንም አልፈልግም፣ ግን ለምን እንደፈለከኝ ንገረኝና ልሂድ። እንዴ በጣም ቸኩለሻል እንዴ? አዎ ቸኩያለሁ። ምን ሆንሻል ቤቴ? ከአንተ ጋር መታየቴ ለእኔ ጥሩ አይደለም። እንዴ ማለት? አቶ መስፍን ከአንተ ጋር ያለኝ ግንኙነት ብዙ መዘዝ ይዞብኝ እየመጣ ነው። እንዴ ደግሞ ይህ ምን አደረግኩኝ? አንተ ምንም አላደረከኝም። ስለምን መዘዝ ነው የምታወሪው? አሁን ለምን እንደፈለከኝ ትነግረኝ? በዚህ አይነት ሁኔታ እንዴት ነው የምነግርሽ? ችግር የለም፣ በምንም አይነት ሁኔታ ውስጥ ብሆን መስማት እችላለሁ። ይኸውልሽ ለቤተሰብ የሚጠቅም ነገር አለ ያልሽው እንድትነግረኝ እፈልጋለሁ። ሰላም ለእናንተ ይሁን ውድ የቻናላችን ቤተሰቦች፣ በያላችሁበት ሰላማችሁ ይብዛ። እንኳን ወደ ቻናላችን በሰላም መጣችሁ። ለዚህ ቻናል አዲስ የሆናችሁ እንደተለመደው ሰብስክራይብ አድርጉ። ኖላዊ ድራማ ክፍል 179 ይዘንላችሁ መጥተናል። በባለፈው ክፍል ሰላም ሀና ስለነገረቻት በጣም ተናዳ ተነስታ ለእናቷ ልትናገር ስትል ነበር ያቆመው እና ሀኒቿ አስቆማታለች ማለት ነው፣ ለእናቷ እንዳትናገር። ምክንያቱም እናቷ አሁን ከሰማሽ ከአንተነህ ጋር ትጣላለች፣ ቤት ውስጥ ከባድ ብጥብጥ ይፈጠራል ብላ ስላሰበች እንዳትናገር የተቻላትን ነገር እያደረገች ነው ሀኒቾ። ሰላም ግን እስካሁን እኮ በእኔ ዙሪያ ብቻ ጉዳት የሚያደርስ መስሎኝ ነው ዝም ያልኩት፣ ግን ባንቺ ከመጣብኝ ዝም አልልም። ስለዚህ አንተነህን ልኩን የምታስገባው እማዬ ስለሆነች ለእሷ ሚስጥሩን ተናግረን መገላገል አለብን ብላ ቆርጣለች። በዚህም ሁለታቸው ሲከራከሩ ወንድማቸው መጥቶ ለምንድን ነው የምትጨቃጨቁት? በሌሊቱ ደግሞ የቀኑ አልበቃ ብላችሁ ብሎ አስቆማቸው ማለት ነው። እና እሱም ለማወቅ ፈልጎ ነበር፣ ግን ሁለታቸውም ሊናገሩ ፈቃደኛ አይደሉም ማለት ነው። በቃ ምክንያቱም እሱ ካወቀ ለእናትዬ ይናገራል፣ እሱም በራሱ እንደ ወንድምነቱ ኃላፊነቱን ሊወጣ ሲል ሄዶ ከአንተ ነገር ይጋጫል ብለው ስላሰቡ ነው ሁለቱን ሚስጥር ያደረጉት። እና በዚህ ምክንያት ቤት ውስጥ ሁለታቸውም ጥሩ ሁኔታ ላይ እንዳልሆነ እየተገነዘቡ ነው። አጎትየው ራሱ እውነቱን ለማወቅ ቢያጣራም ሁለታቸውም መንገዱን ዝግት አድርገው ሊነግሩት ፈቃደኛ አይደሉም። በዚህ ምክንያት እናንተ ወላጆቻቸውን ለማናገር ሞከረ። መጀመሪያ ወይዘሮ ሜላትን አናገረ እና ልጆችሽን ግን እየሆኑት ያለውን ነገር እያስተዋልሽ ነው ወይ? ደህና እኮ አይደሉም። በቃ እናንተ እርስ በርሳችሁ ስትጨቃጨቁ
ልጆቻችሁ ምን ላይ እንዳለ ከማን ጋር እንደምትውሉ አታስተውሉም ብሎ እየወቀሳቸው ነበር ቤተሰቦቻቸው ማለት ነው። ምክንያቱም እነሱ የራሳቸው ጭቅጭቅ የራሳቸው በቤት ዙሪያ ያለው ስሟን ገና ሲያነሳ ወይዘሮ ሜላት ስለምትናደድ በዛ ምክንያት እርስ በርሳቸው የተጨቃጨቁ የሰላምን ነገር ጉዳይ ያላሉትም ማለት ነው። በሌላ በኩል ቤቲ ከአቶ በቃሉ ጋር ከባድ ጭቅጭቅ ውስጥ ገብታለች። ያው እህቷን እንዳስጠፋባትና እንዳገተባት የጠረጠረችው እሱን ነው። እናም ያደረጉትን ነገር ሁሉ ይቅርታ፣ ምክንያቱም እህቷ እንድትመለስላት ከሱ ጋር ሰላም መፍጠር እንዳለባት ስለተገነዘበች ስላደረግኩት በደል ሁሉ ይቅርታ ብላ ያው የእህቴ መጥፋት እጅህ እንዳለበት አውቃለሁ። ስለዚህ ይቅርታ አድርግልኝና በእሷ ፋንታ እኔን ቅጣኝ፣ እሷ ምንም አላጠፋችም ብሎ ነገራት። እናም እንዴት ይቅርታ ትይኛለሽ? እንደዚህ እያልሽ እየወቀሽኝ አጠፋሃት እህቴን የደበቃት አንተ ነህ እያልሽ ይቅርታ ትያለሽ ብሎ ድጋሚ እንዳላይሽ ብሎ አባረራት ማለት ነው። እሷም ሲጨቃጨቁ ስለሰማ ልጅየው ቤቴን ድጋሚ አግኝቶ ለምድሮ ከአባዬ ጋርም ተጨቃጨቁ፣ የሚያጨቃጭቃችሁ ጉዳይ ምንድን ነው ብሎ ሲላተኝ ያው የወር መጥፋት ምክንያት ነው። እሷ ያው እንደሌለች ታውቃለህ። ቤተሰብ ነው፣ ሁላችንም እያገኘናት አይደለንም። ስለዚህ የእሷ መጥፋት እጁ ስላለበት አባትህ እንዲነግረኝ እፈልጋለሁ። እንደውም በተቻለ መጠን አንተ እንድትረዳኝ እፈልጋለሁ ስትለው ጭራሽ እንዴት አባቴን በዚህ ሁኔታ ትጠረጥሪዋለሽ? እንዴት እሷ ሊያግታት ይችላል? ማውራት አልፈልግም ብሎ ጥሏት ሄደ ማለት ነው። እናም ያላት አማራጭ ሁሉ እየተዘጋባት ነው። ከአቶ መስፍን ጋርም እንዳትገናኝ ደግሞ አንተነህ በቅርብ ርቀት እየተከታተላት ስለሆነ ሚስጥሩን እያወቅባት ነው። ከእሱ ጋር በተገናኘ ቁጥር እንደውም እህቷን ጉዳት አደጋ የማድረስ ከፍተኛ እንትኑ እየባሰ ነው የሚሄደው። ምክንያቱም ሄዶ ለአቶ በቃሉ ይናገራል አንተነህ፣ እሱ ደግሞ እርምጃ ይወስዳል። በዛም ምክንያት ለማግኘት ፈቃደኛ አይደለችም። መስፍንም የእሷ ጉዳይ በባለፈው ያው ሚስጥር ነግርሃለሁ ቤተሰብክን የሚያድን ስላለችው እና ያንን ማወቅ ስለፈለገ አቶ በቃሉ እንደሆነ ስለማያውቅ ማለት ነው። እናም ከአባባ ኖላዊ ጋር ሄዶ ያማከረው አባባ ኖላዊም ምናልባት ለተንኮል ሊሆን ይችላል። ስለዚህ ቤተሰብህንም ከማግኘቷ በፊት እኔም ሂጄ ከማናገሬ በፊት አንተ መጀመሪያ አናግራትና የምትለውን ስማ ብለው ባሉት መሰረት ሂዶ አናገራት። ግን እሷ አሁን ላይ ከአንተ ጋር በተገናኘ ቁጥር አደጋው እየከፋ ነው፣ ሌላ ችግር ውስጥ ብዙ መዘዞች እየመጡብኝ ስለሆነ አንተም ማናገር አልፈልግም ከዚህ በኋላ እንደውም አንገናኘው ከአንተ ጋር ያለኝ ነገር በቃኝ ብላ በስከ መጨረሻ ወይዘሮ ሜላትን ፈቃደኛ ስትሆን ሁሉም ነገር ፈቃደኛ ሲሆን እሷ ግን ከጨዋታው እወጣለሁ ብላለች። እናም አስቤበት መልሼ እደውልልሃለሁ ብለዋለች ማለት ነው። እናም ወይዘሮ ሜላትም አባባ ኖላዊ ስለመከሯትና ምናልባት ከባዩሽ ጋርም ያው ጠላቶች ብዙ ስለሆነ ከእሷም ጋር ተያያዥነት ጉዳይ ያለው ሚስጥር ሊሆን ስለሚችል ጠርታችሁ ማናገሩ አይከፋም። አንቺ ደግሞ ማረጋጋት አለብሽ፣ ችግራችሁን ተነጋግራችሁ ፍቱ እንጂ በጭራሽ እንደዚህ መሆን የለባችሁም። ለሀንዬም በጣም እየተጨነቀች ነው። እሷ ቢያንስ ተድራ ከቤት እስከምትወጣ ሰላም ፍጠሩ ብሎ መጥቶ መከራቸው ማለት ነው። እሷም ፈቃደኛ ሆናለች። ግን በስከ መጨረሻ ሜላት ፈቃደኛ ስትሆን እምቢ ብላለች እሷ ማለት ነው። አልናገርም ብላ በሌላ በኩል ያው እንግዲህ ሰላም ያንተነህ ጉዳይ በጣም እያስጨነቃት ነው። ወንድሟም እየተከታተለ ካልነገርሽኝ እያላት ነበር እና እንደውም እኔ ለአንተ እህት መሆን የምገባ አይነት ሰው አይደለም። እንደውም ከአንድ ማፀን ራሱ የወጣን አንመስል። እኔ በጣም ለቤተሰቡ ማፈሪያ ሴት ነኝ እያለች ራሷን እየወቀሰች ነበር። ወንድሟም እንደውም በጣም እኔ አንቺ ወንድም በመሆኔ እኮራለሁ። ስለዚህ አንቺ ምንም ራስሽ መውቀስ የለብሽም፣ የሆንሽውን ነገር ንገሪኝ ብሎ እያባበለ የሆነችውን ነገር እንድትነግረው ቢያባብላትም እሷ አልናገርም ብላ ጭራሽ አስወጥታ ከቤት ልከዋለች ማለት ነው። እናም አሁን ላይ እውነቱን ለመናገር ነው የቆረጠችው። ያው ወይዘሮ ሜላት አካኪ ዘራፍ እንደምትል የተጠበቀ ነው። ግን የባለፈው ስህተቷ በባለፈው አለመናገሯን ተጠቅሞ ነው ዛሬ አንተነህ ሁላቸውን መጫወቻ እያረጋችሁ ያለ። ስለዚህ እውነቱን ተናግራ ማገላገል እንዳለበት ስለገባት እናቷ ሳሎን ቁጭ ብላ ሄዳ ለማናገር ሞከረች እና የምነግርሽ ነገር በእኔ ጉዳይ የምነግርሽ ነገር አለኝ ምንድነው ንገሪኝ ብላ ስትላት ያው ከዚህ በፊት ሆስፒታል ገብታ ነበር። ያው እንደታመመች ነው ደም ማነስ እንዳለባትና እንደታመመች ነበር ሁለታቸውም ደብቀው አልነገሯትም ነበር። አሁን ላይ ግን እያስፈራራትና ቤተሰቧን ሌላ ችግር ውስጥ እየከተተው እንደሆነ ስለተገነዘበች ለእናቷ ለመናገር ቆርጣለች። እናትየዋም ከዚህ በፊት ሆስፒታል የገባሁት
አውቄ ነው ከአንተ ነህ ጋር ፍቅረኛ ነበር እና ሳላስበው አርግዤ አስወርጃለሁ ብላ እውነቱን ነገረቻት። እናም አበደች። እናትየዋ በጣም ነው የተናደደች። ምክንያቱም እሷ ለክብሯ ምን ያክል እንደምትጨነቅ ታውቃለች ማለት ነው። ከልጇ ጉዳት ይልቅ እሷ እንዴት ታዋርጅኛለሽ? ለካ የተዋረድኩት ባንቺ ነው። አንተ ነህ የናቀኝ፣ አንቺ ስላላከበርሽኝና አንቺ ስላዋረድሽ ነው ብላ በጣም ጮኸችባት። ከቤት ሁላ ነው ያባረረቻት። እንግዲህ ሰላም ምን እንደሚፈጠርባት አይታወቅም። እሷም ይህን ፈርታ ነበር ለእናቷ ምንም ሚስጥር የማትናገረው ያው ውጤቱ ጥሩ ስለማይሆንና በጣም ስለምትቆጣ ስለምትበሳጭባት ነበረ። እናም ውጤቱም ያው ከቤት መባረር ሆኗ ማለት ነው። ሰላሜና በእርግጥ በጣም መጥፎ ልጅ ነበረች። በመጀመሪያ አካባቢ በጣም ትጠጣ ትሰክር ምናምን ነበር። አሁን ላይ ግን ተቀይራለች። በተለይ ሀና ወደ ቤታቸው ከተመለሰች ወዲህ በጣም ተቀይራለች። ወይዘሮ ሜላት ግን እንደ እናት ልጇ ምንም አይነት እንኳን ችግርም ቢሆን ኖርባት አቅርባ ችግሯን መረዳት እና ችግሯን እንድትፈታ እንድትተካከል ከማድረግ ይልቅ የበለጠ አንቺ ጥሩ ልጅ አይደለሽም፣ አንቺ መጥፎ ነሽ እያለች ከሷ እንድታርቃትና ሚስጥሯን የበለጠ እንድደብቃት ነው የምታደርገው እና ጥሩ የእናት ምሳሌ አይደለችም እውነት ለመናገር ወይዘሮ ሜላት።